ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደውል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ያስፈልገናል። ስለዚህ ሁላችሁም ይህንን ቪዲዮ የምትከታተሉ አድማጭ ተመልካቾቻችን ቪዲዮን ስትጀምሩ ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አድርጋለሁ። በቅድሚያ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የዳግም ትንሣኤ በዓል በሰላም አደረሳችሁ አደረሰን ለማለት እንወዳለን። መልካም በዓል እንዲሆንላችሁ አራዳ ሜዳ ፕሮግራማችን ይመኛል። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ከእናንተ ጋር ተገናኝተናል። በዚህኛው ፕሮግራማችን ላይ ትላንትና ምሽት የተደረገውን የቼልሲንና የማንቸስተር ዩናይትድን ጨዋታ የምንመለከት ይሆናል ማለት ነው። እንግዲህ ለቼልሲዎች ትላንትና ጥሩ ምሽት አልነበረም። አብዛኛውን የጨዋታ ክፍለ ጊዜ ማለት በሚቻል ሁኔታ ዶሚኔት አድርገው የወጡበት ጨዋታ ነበር። በርካታ የግብ ሙከራዎችን ያደረጉበት፣ ረጅም ደቂቃ ኳስ የተቆጣጠሩበት፣ እንደውም በጨዋታው ላይ 2-3 ጊዜ የግቡ ብረት ሁሉ ኳስ እየመለሰባቸው እድለኞች አልነበሩም ማለት ይቻላል በትላንትናው ጨዋታ ላይ። በአንጻሩ ግን ደግሞ ማንቸስተር ዩናይትድ በጣም ጥቂት የሚባሉ የግብ ዕድሎችን ነበር የፈጠረው። እንደውም በመጀመሪያው አጋማሽ አንድ ሙከራ ሞከረ፣ ያንንም ሙከራ ወደ ጎልነት መቀየር ችሏል እና ለማንቸስተር ዩናይትድ በጣም ስቴትመንት የሚባል ዊን ነው ወይም ደግሞ በጣም ትልቅ የሚባል 3 ነጥብ ይዘው የወጡበትን የማሸነፍ ድል ነው ያስመዘገቡት። ምክንያቱም 3ኛ ደረጃን የበለጠ እርግጠኛ እየሆኑ እንዲመጡ ያደረጋቸውን ድል ነው ያስመዘገቡት። ለሚቀጥለው ዓመት የአውሮፓ ቻምፒዮንስ ሊግ ተሳታፊነታቸውን የበለጠ የሚያረጋግጥላቸውን 3 ነጥብ ይዘው ወጥተዋል። በተቃራኒው ግን ቼልሲ የቶፕ 5 የመግባቱ ጉዳይ የበለጠ አጣብቂኝ ውስጥ እየገባ መጥቷል ማለት ነው። አሁን ከቼልሲ ጋር ሌሎች 2 ቡድኖች በእኩል 48 ነጥብ ከቼልሲ በታች ይገኛሉና ቼልሲ በቀጣዮቹም ሳምንታት እጅግ በጣም ፈታኝ ጊዜያትን ሊያሳልፍ እንደሚችል ፍንጭ የሰጠ ጨዋታ ነበረ ትላንትና የተመለከትነው ማለት ይቻላል። ቼልሲ በተለይም ደግሞ ትላንትና በጣም ጥሩ የሚባል እድል አግኝቶ ነበረ። በተለይም በማንቸስተር ዩናይትድ በኩል ወሳኝ የሚባሉ የተከላካይ መስመር ተጫዋቾች በትላንትናው ዕለት አልተሰለፉም ነበረ። የምናነሳቸው ተጫዋቾች አሉ። ትላንት ሴኒ ላመንስ በቋሚነት ከጀመረ በኋላ በትላንትናው ጨዋታ ላይ ሃሪ ማጓየር አልነበረም። ሌኒዮሮ በመጨረሻዎቹ ሰዓታት ነው እንደማይሰለፍ ሲነገር የነበረው። ሊዛንድሮ ማርቲኔዝ በቅጣት ምክንያት በዚህ ጨዋታ ላይ እንደማይሰለፍ ይታወቃል። ማቲያስ ዴሊት ጉዳት ላይ ነው። ስለዚህ የተከላካይ መስመሩ በጣም የሳሳውን ማንቸስተር ዩናይትድን ነበረ ትላንትና ቼልሲ ለመግጠም የቻለው ማለት ነው እና አሰልጣኙ ማይክል ካሪክ እዚህ ቦታ ላይ የትኞቹን ተጫዋቾች በአማራጭነት ሊጠቀም ይችላል የሚለው ጉዳይ በጣም አጠያቂ ነበረ። እንግዲህ ትላንት በሁለቱ የፉልባክ ተጫዋቾች ሚና በኩል ስንመለከት ዲዮጎ ዳሎና ሉክ ሾው የተሰለፉ ተጫዋቾች ናቸው። ከዛ ውጭ ግን የቡድኑ ፉልባክ የሆነው ኑሴር ማዝራዊ ያለ ቦታው ትላንትና ለመጫወት ተገዷል። እንዲሁ ደግሞ ከሱ አጠገብ ታዳጊው ወይም ወጣቱ ተጫዋች አይደን ሄቨን የተሰለፈ ተጫዋች ነው። በተለይም ደግሞ በዚህ ዓመት በእርግጥ ማይክል ካሪክ ከመጣ በኋላ ብዙ የመሰለፍ ዕድል እየሰጠው እንዳልሆነ ተመልክተናል ለዚህ ለታዳጊው ተከላካይ። ነገር ግን ከዛ በፊት ሩበን አሞሪም በተደጋጋሚ ጊዜ ተጫዋቹን ሲያሰልፈው ስንመለከት ነበር። ትላንትና ጥሩ ነገሩ ለማንቸስተር ዩናይትድ ኮቢ ሜይኑ ባለፈው በሊድስ ዩናይትድ ጨዋታ ላይ አልተሰለፈም ነበር በጉዳት ምክንያት። አሁን ግን በዚህ ጨዋታ ላይ አገግሞ ወደ ጨዋታው መጥቷል። ከካዜሜሮ ጋር አብረው ተጣምረው ተጫውተዋል። ብሩኖ ፈርናንዴዝ 10 ቁጥር ሚናን ሲወጣ ነበረ። በባለፈው የሊድስ ዩናይትዱ ጨዋታ ላይ አማድ ዲያሎን ነበር አሰልጣኙ በቋሚነት ያስጀመረውና በሱ ምትክ ደግሞ ብሪያን ኤምቡሞን ተጣዋባቂ ወንበር ላይ ያስቀምጦ ነበር። አሁን ደግሞ ኤምቡሞ በቋሚነት ሲጀምር አማድ ዲያሎ ቤንች ላይ ተቀምጧል። በቀኙ የማንቸስተር ዩናይትድ የማጥቃት ክንፍ በኩል ማቴዎስ ኩኛ በግራ በኩል ጀምሯል። ቤንያሚን ሼሽኮ ደግሞ የፊት መስመሩ ላይ የተመለከትነው ተጫዋች ነበር ማለት ነው። በቼልሲ በኩል ስንመለከት ትላንትና እንደውም ከጉዳት ላይ የነበሩ ተጫዋቾቻቸው ተመልሰውላቸዋል። ግብ ጠባቂው ያው ሮበርት ሳንቼዝ ነው። ከዛ በግራ በኩል ማርኮ ኩሬያ ተሰልፏል። በዚህ ቦታ ላይም በተለይ ደግሞ በጣም አስተማማኝ የሚባል ተጫዋች ነው ለምዕራብ ለንደኑ ክለብ ቼልሲ
በዛኛው መስመር ደግሞ በኩል ስንመለከት በቀኝ በኩል ማሎ ጉስቶ ተሰልፏል። ዌስሊ ፎፋና እና ዮረል ሃቶ የመሃል ተከላካዮች ነበሩ። ትላንት ኤንዞ ፈርናንዴዝ ተመልሷል ከሁለት ጨዋታዎች ቅጣት በኋላ። ለቼልሲዎች በጣም ጥሩ ዜና እሱ ነበር። ከሱ አጠገብ ደግሞ ሞይሰስ ካይሴዶ የቡድኑ ማንበል ሆኖ ጀምሯል። ከሱ ፊት ለፊት ኮል ፓልመር በ10 ቁጥር ሚና የጀመረ ተጫዋች ነው። የግራውን መስመር ደግሞ ፔድሮ ኔቶ፣ በቀኙ መስመር በኩል ኤስቴቫ ዊሊያን፣ ከፊት ደግሞ ሊያም ዴላፕ ጀምሯል ማለት ነው። ያው ትላንት ቼልሲዎች እድለኛ አልነበሩም፣ ዡዋው ፔድሮን አላገኙም። ትላንትና እንግዲህ ተጫዋቹ አልተሰለፈም ነበር። ስለዚህ ሊያም ዴላፕ ነው ትላንትና በቋሚነት የጀመረው ማለት ነው። ሁለቱም በተመሳሳይ ወረቀት ላይ ሲታይ 4-2-3-1 ፎርሜሽን ወይም አሰላለፍ ይዘው ነው ወደ ሜዳ የገቡት ማለት ነው። እንግዲህ የትላንትናውን ጨዋታ ስንመለከት ቅድም መግቢያ ላይ እንደነገርኳችሁ አብዛኛውን ደቂቃ ማለት ይቻላል በቼልሲ የበላይነት ነበረ። የትላንትናውን ጨዋታ ስንመለከት የነበረው በጣም አደገኛ ሙከራዎችን ስናይ ነበር። ለምሳሌ ገና ጨዋታው በተጀመረ በ10-15 ደቂቃዎች ውስጥ የኤስቴቫኦን በጣም አስደናቂ ሙከራ ተመልክተን ነበረ። ኳሷን ከርል አድርጎ አዙሮ በጣም ለግብ የተቃረበ ሙከራ ሲያደርግ ተመልክተናል። የግቡን ብረት ታካ ነው ኳሷ የወጣችው እንጂ በጣም ለግብነት የተቃረበ ኳስ ነበር። ራሱ ኤስቴቫኦም እንደዚሁ የሞከራትን ኳስ አይተን ነበር። በእርግጥ ኤስቴቫኦ 12ኛው ደቂቃ ላይ ጉዳት አጋጥሞታል። በተለይ በጣም ጥሩ ኳስ አግኝቶ ሌላ ጊዜ በምናውቀው ፍጥነት ኳሱን ሊሞክረው አልቻለም። በተለይ እግሩ ወደ መሬት በሚያርፍበት ጊዜ ይሄ የጡንቻ መሸማቀቅ የመሳብ አይነት ጉዳት ነበር ያጋጠመውና ኳሷን እንደ ነገሩ ነው ወደ ግብ ጠባቂው የላካት የነበረው። ጉዳት አጋጥሞት ከዛ በኋላ በአሌሃንድሮ ጋርናቾ ተቀይሮ ወጥቷል። ለኤስቴቫኦ ጥሩ ዜና አይመስልም። በኋላ ላይ በእርግጥ አሰልጣኙም አብዴት አድርጓል እና ተጫዋቹ ጥሩ ስሜት አልተሰማውም፣ ጉዳቱ ጥሩ አልመሰለኝም ብሏል አሰልጣኙ ሊያም ሮዚኒየር። ጋርናቾ ገብቷል። የጋርናቾ ሚናው ምንድን ነበረ የሚለውንም በኋላ ላይ እናየዋለን። ማንቸስተር ዩናይትዶች በመጀመሪያዎቹ 15-20 ደቂቃዎች ውስጥ ኢቭን በ25 ደቂቃ ምንም አይነት ሙከራ ያላደረጉበትን የጨዋታ እንቅስቃሴ ተመልክተናል። እንደውም ምን አስታወሰኝ፣ የማይክል ካሪክ ልክ የዩናይትድ አሰልጣኝነትን ሲረከብ ከማንቸስተር ሲቲ ከአርሰናል ጋር ተጫውቶ ሲያሸንፍ የተጠቀመበትን የጌም ፕላን ነበር ይዞ የመጣው። በእነዛ ጨዋታዎች ላይ እንደምታስታውሱት ዩናይትድ ኳሱን ለተጋጣሚዎች ሰጥቶ ሲከላከል ነበር። ከዛ ባገኛቸው 1 ወይም 2 ቅጽበቶች ተጠቅሞ ጎሎችን አስቆጥሮ ነው እነዛን ጌሞች አሸንፎ የወጣውና ትላንት ረጅም ደቂቃ ቼልሲ ነበረ ኳስ ይዞ ሲጫወት የነበረው ማለት ይቻላል። ግን በሙከራ ረገድ ደግሞ ቼልሲዎች ያገኟቸውን እድሎች ሊጠቀሙባቸው አልቻሉም። ኢቨን 32ኛው ደቂቃ ላይ ኤንዞ ፈርናንዴዝ በጣም ያለቀለት ግብ ጠባቂውን በጥሩ ቦታ ላይ አግኝቶት ማስቆጠር የሚችልበትን አጋጣሚ አግኝቶ ነበር። ነገር ግን ኤንዞ ፈርናንዴዝ ይሄንንም ያገኘውን ወርቃማ እድል አልተጠቀመበትም። ከዛ በኋላ እንደውም ሊያም ዴላፕ ሁሉ ጎል አስቆጥሮ ነበረ በትላንትናው ጨዋታ ላይ 37ኛው ደቂቃ ላይ ማለት ነው። ኤንዞ ፈርናንዴዝ የመታውን ኳስ ሴኒ ላመንስ ተፋው። ከዛ እሱ የተፋውን ኳስ በጣም በጥሩ ሁኔታ ነበረ ኮል ፓልመር ለሊያም ዴላፕ ያቀበለውና ዴላፕ ያስቆጠረው። ነገር ግን ከጨዋታ ውጪ ወይም ደግሞ ኦፍሳይድ በሚል ያጎል ተሽሯል ማለት ነው። እንግዲህ ይህ ከሆነ በኋላ የመጀመሪያው አጋማሽ ሊጠናቀቅ በጣም ጥቂት ደቂቃዎች ሲቀሩት በ44ኛው ደቂቃ ላይ ነው የመጀመሪያውን ጎል ማንቸስተር ዩናይትዶች ያስቆጠሩት። እንግዲህ ልብ በሉ እስከዚህ ደቂቃ ድረስ ምንም አይነት ሙከራ ማንቸስተር ዩናይትድ አላደረገም። ኦፍ ታርጌትም አላደረገም፣ ኦን ታርጌትም ምንም ኢላማውን የጠበቀም ኢላማውን ያልጠበቀም ሙከራ አላደረገም ነበር ማንቸስተር ዩናይትድ። በቃ ይሄንን የመጀመሪያውን አጋማሽ እንግዲህ ስንመለከት በጣም የሚያስገርም የጨዋታ እንቅስቃሴ ነበር ያየ ነውና ምናልባት እንደው የተወሰኑ እንቅስቃሴዎችን ያደረጉባቸው ሁኔታዎች ሊኖሩ ይችላሉ የመጀመሪያውን አጋማሽ እንቅስቃሴ ስንመለከት ማለት ነው። ግን የማንቸስተር ዩናይትድ በተለይም ከመጀመሪያው አጋማሽ ጀምሮ የነበረውን እንቅስቃሴ ብንመለከት ከጎል ጋር የነበራቸው ተሳትፎ እምብዛም ነበረና ጨዋታው ላይ ያን ያህል ሙከራ ያላደረጉበትን የመጀመሪያውን አጋማሽ ነው የተመለከትነው። ከዛ በፊት ኢላማውን የጠበቀ ሙከራ ለማድረግ በጣም የተቸገረውን ማንቸስተር ዩናይትድን ነበር የተመለከትነው። ግን በጣም ጥሩ በሆነ ሁኔታ ያገኙትን አጋጣሚ ወይም ያገኙትን እድል ተጠቅመው አንድ ጎል አስቆጠሩ። ያንን ጎል ደግሞ ያስቆጠሩበት መንገድ እጅግ በጣም የተለየ እንደነበር ነው እንግዲህ ጨዋታውን የተመለከተ ሰው በደንብ መረዳት የሚችለውና እኔ እስከታዘብኩት ድረስ እንግዲህ እስከዛ ደቂቃ ድረስ ዩናይትድ ኢላማውን የጠበቀም ኢላማውን ያልጠበቀም ሙከራ አላደረገም። ብሩኖ ፈርናንዴዝ ነው በቀኝ መስመር ላይ ኳሱን ይዞት የሄደው። ከሱ ጀርባ 2 ተጫዋቾች ነበሩ።
አሌሃንድሮ ጋርናቾና ማርኮ ኩሬያ። ነገር ግን ብሩኖን ኮንትሮል ማድረግ አልቻሉም። ብሩኖ አሻማ፣ ማቴዎስ ኩኛ በአስገራሚ ሁኔታ ነው ያንን ኳስ ወደ ጎልነት የቀየረው። የሚገርማችሁ ከዚህ ጎል መቆጠር በፊት አንድ ክስተት ተመልክተን ነበረ። ያም ክስተት ምንድን ነው? ኳስ በተሻማበት ሰዓት ማንቸስተር ዩናይትዶች ነበሩ ኳሱን ያሻሙት እና ያንን ኳስ ሮበርት ሳንቼዝ ግብ ጠባቂው ፓንች ሲያደርግ አብሮ የዘለለውን ተጫዋች ዌስሊ ፎፋናን የጎድን አጥንቱን መቶት ሜዳ ላይ ወድቆ ነበር እና የሕክምና እርዳታ ተደርጎለት እሱ ሊታከም እሱ ወጥቶ ከእንደገና ተመልሶ ሊገባ ውጪ በወጣበት ሰዓት ወይም ከሜዳው ጠርዝ ላይ በቆመበት ሰዓት ነው ቼልሲ ለጥቂት ሰከንዶች በ10 ተጫዋች ቢጫወት ያ ጎል የተቆጠረበትና ለቼልሲዎች በጣም የሚያስቆጭ አጋጣሚ ነበር ማለት ይቻላል። እስከዛ ደቂቃ ድረስ አንድም ሙከራ ያልሞከሩት ማንቸስተር ዩናይትዶች ፎፋና ለጥቂት ሰከንዶች በጉዳት ምክንያት ወጥቶ እስከሚመለስ ባገኟት ጥቂት ክፍተት ተጠቅመው ያንን ወሳኝ ጨዋታ የሚያሸንፉበትን ጎል አስቆጥሯል እና እንደውም ማቴዎስ ኩኛ ከዛ በፊት አንድ ጥሩ አጋጣሚ አግኝቶ ፈረስታቹ ጥሩ ስላልነበረ ኳሱን አስረዝሞት ያንን ኳስ ሳይጠቀምበት ቀርቶ ነበር። በዚህ ቦታ ላይ ግን በትክክለኛ ኦን ዘ ስፖት ያገኙትን አጋጣሚ ነው የተጠቀሙበትና በተለይ የፎፋና አለመኖር ለዛች ደቂቃ ለዛች ሰከንድ የፎፋና መውጣት በጣም ጎድቷቸዋል ማለት ይቻላል ቼልሲዎችን። ምክንያቱም እሱ በነበረበት ቦታ ላይ ነው ቀጥታ ያ ኳስ የተመታውና የተቆጠረው ማለት ነው። ያው ብሩኖ በአዲስ ሪከርድ ለማስመዝገብ በጣም እየተቃረበ ነው። እንግዲህ እስካሁን ድረስ 2 ተጫዋቾች ናቸው በፕሪሚየር ሊጉ በአንድ ዓመት በርካታ አሲስቶችን በማድረግ ትልቅ ሪከርድ ይዘው ያሉት የቀድሞ የአርሰናል ተጫዋች ቴሪ ዳንኤል ኦንሪ እንዲሁ ደግሞ የቀድሞ የማንቸስተር ሲቲ ተጫዋች ኬቨን ደብሮይነ ሁለቱ 20 አሲስቶችን አስመዝግበው በአንድ ዓመት በርካታ አሲስት ያስመዘገቡ ባለ ሪከርድ ተጫዋቾች ናቸው። ከዛ ቀጥሎ ኦዚልን እናስታውሳለን። በ2015-16 19 አሲስቶች ላይ ደርሶ ነበር እና አንድ አሲስት ብቻ ነበር የቀረው የኦንሪን ሪከርድ ለመጋራት። አሁን እንግዲህ ብሩኖ 18 አሲስቶች ላይ ደርሷል። እንግዲህ ያንን ሪከርድ ደግሞ ወደ ራሱ ለማምጣት 2 አሲስቶች ብቻ ይቀሩታል። 3 ደግሞ አሲስት ካደረገ ሪከርዱን ይሰብረዋል እና ያንን የተመለከትንበትን ጨዋታ አይተናል። ከዛ በኋላ በሁለተኛው አጋማሽ በጣም የተቀዛቀዘ ጨዋታ ነበር የተመለከትነው። እንደውም ብሩኖ ፈርናንዴዥ 51ኛው ደቂቃ ላይ ከሳጥን ውጪ የሞከራት ሙከራ ነበረች። ሊያም ዴላፕ 55ኛው ደቂቃ ላይ በግንባር የገጫት ኳስ የግቡ አግዳሚ ነበር የመለሰበት። ምንም ግብ ጠባቂው ማድረግ በማይችልበት ሁኔታ ወይም ምንም በቃ ሊወረወር በማይችልበት ሁኔታ ላይ ነበር ያንን ኳስ ዴላፕ የሞከረው የግቡ አግዳሚ ሲመልስበት ተመልክተናል። በኋላ እንደውም የእጅ ኳስ ወይም በእጅ የተነካ ኳስ ነበረ እና አከራካሪ ነበረ። በዚህ ጨዋታ ላይ 2-3 ጊዜ ፍጹም ቅጣት ምት ያሰጣል የሚሉ ሞመንቶች በቼልሲዎች በኩል እንደ ጥያቄ ሲቀርቡ ነበር። የማሎ ጉስቶ ያቀበለውና የኮል ፓልመርን ሙከራ በጣም በቀላሉ ነበር የሞከራት። በፈረስታች ነበረ ያንን ኳስ የሞከረው። ዩናይትድ እንግዲህ በዚህ ጨዋታ ላይ 64ኛው ደቂቃ ላይ ነው የመጀመሪያውን የማዕዘን ምት ያገኘው። ያ ማለት ጨዋታው ላይ የነበራቸው የማጥቃት እንቅስቃሴ እስከዚህም እንደነበረ የሚያሳይ ነው። እንደገና ራሱ ዌስሊ ፎፋና 66ኛው ደቂቃ ላይ በግንባር የገጨው ኳስ እንደገና የግቡ አግዳሚ ሲገጭበት ተመልክተናልና ትላንት የቼልሲ ተጫዋቾች የሚሞክሯቸው ኳሶች የግብረት ወይም አንግል የሚመልሱባቸው ኳሶች ነበሩ። ትላንት እንግዲህ ማሰን ማውንት ተቀይሮ ከገባ በኋላ የቼልሲ ደጋፊዎች ሲጮሁበት ነበር። እንደውም ዝም በሉ እያለ እሱን በምልክት ሲያሳያቸው ተመልክተናል። በእርግጥ ጋርናቾን በገባበት ሰዓት የማንቸስተር ዩናይትድ ደጋፊዎች ሲጮሁበት ተመልክተናል። ካይሴዶ በጣም ጥሩ ኳስ ነበረ የሞከረው ከሳጥን ውጪ 84ኛው ደቂቃ ላይ። ይህም ኳስ ሊቆጠር አልቻለም። በኋላ ኤንዞ ፈርናንዴዝ ተጎድቶ ወጣና ሮሜዮ ላቪያ ወደ ሜዳ ሲገባ ተመልክተናል። ጨዋታውን እንግዲህ ቼልሲዎች ባለፈውም ሳምንት ከማንቸስተር ሲቲ ጋር ሲጫወቱ በተለይም በመጀመሪያው አጋማሽ በጣም በርካታ ሙከራዎችን ሞክረው ሊጠቀሙባቸው አልቻሉም። በዚህ ጨዋታ ላይም ቼልሲ 60% ኳስ ተቆጣጥሯል። ማንቸስተር ዩናይትድ 40% ብቻ ነው ኳስ የተቆጣጠረው። 21 ሙከራ ቼልሲ ሞክሯል። በዚህ ጨዋታ 1.55 ነበር የነበራቸው ኤክስፔክትድ ጎል። 3 ኢላማውን የጠበቀ ሙከራ አድርገዋል። ከ21ዱ 3ቱ ብቻ ነው ኢላማውን የጠበቀውና በጣም ጥቂት የሚባል ቁጥር ነው ሊባል ይችላል። ዩናይትድ ግን 4 ሞከረ። ከአራቱ አንዱ ነበር ኢላማውን የጠበቀው፣ እሱንም ወደ ጎልነት ቀይረዋል። 0.29 ነበር የነበራቸው ኤክስፔክትድ ጎል እና በዚህ ጨዋታ ላይ ዩናይትድ አንድ ጎል እንኳን ማስቆጠር አይገባውም ነበር ነው እንደ ስታቱ። 0.29 ማለት ኤክስፔክትድ ጎል በጣም ያነሰ ኤክስፔክትድ ጎል ነው። ቼልሲ ግን በተቃራኒው ቢያንስ አንድ ጎል
ሊያስቆጠር ይጠበቅበት ነበር። ነገር ግን ያንን ማድረግ አልቻሉምና ጨዋታው እንግዲህ በዚህ ውጤት ነው የተጠናቀቀው ማለት ነው። የትላንትናውን ጨዋታ ስንመለከት በተለይም ደግሞ የኤንዞ ፈርናንዴዝን ጉዳይ በቼልሲ በኩል እንመለከታለን። እንግዲህ ተጫዋቹ በተለይም 2 ጨዋታዎችን ቅጣት ተጥሎበት ነበረ በአሰልጣኙ ሊያም ሮዚኒየር አማካኝነት በተለይም ሰጣ በተባለው አስተያየት ዙሪያ ቅጣት ተጥሎበት ነበረ ትላንትና ወደ ሜዳ የተመለሰውና ትላንት ወደ ሜዳ መመለሱ በጣም ለቼልሲዎች ጥሩ ዜና ነበረ። መሀል ሜዳውን በጣም በጥሩ ሁኔታ ኮንትሮል ለማድረግ ሲሞክር ነበረ። ግን አንድ በጣም የታዘብኩት ነገር ምንድን ነው፣ ትላንትና በቃ ከነ ጉዳቱ ነው ሲጫወት የነበረው፣ እያነከሰው ሁሉ ነው ሲጫወት የነበረው እና ከአቅሙ በላይ ነበረ ትላንትና የነበረውን ነገር ስንመለከተው። ተጫዋቹ በተለይም የሆኑ የግብ ዕድሎችን ለመፍጠር ይሞክራል፣ ግን እነዛን የግብ ዕድሎች ደግሞ ሌሎች ተጫዋቾችም ሲጠቀሙባቸው ስንመለከት አልነበረም። በተለይ ቅድም እንዳልኩት በመጀመሪያው አጋማሽ ኤንዞ ፈርናንዴዝ 32ኛው ደቂቃ ላይ በጣም ያለቀለት የሚያስቆጭ ሙከራ አድርጎ ነበረ። ለሊያም ዴላፕ ያሻማለትን ኳስም ተመልክተናል። ትላንትና በጣም ጥሩ የሆነ እንቅስቃሴ ያሳየበት ነበር። ነገር ግን በሁለተኛው አጋማሽ ተጫዋቹ በተለይም ደግሞ ከደቂቃ እየደከመ ከዛ ደግሞ ይሄ በጨዋታው ላይ ጉዳትም ነበረበት ብያቸዋለሁ እና እንደውም እያነከሰ ሁሉ በቃ በጣም ለመጫወት ተቸግሮ የነበረባቸውን ሁኔታዎች ተመልክተናል። ትናንትና የመሃል ሜዳው በዩናይትድ በኩል እነ ካዜሜሮ እነ ኮቢ ሜይኑ የነበሩበት ነው እና ያንን የመሃል ሜዳ ሰብሮ ለመግባት በቼልሲ ተጫዋቾች በኩል በጣም ትልቅ ስራን የሚጠብቅ ጨዋታ ነበር ማለት ይቻላል። በኋላ ግን ጨዋታው ሊያልቅ 5 ደቂቃ ሲቀረው በቃ አልቻለም፣ ቀይሩኝ አለ። ፊቱ ላይ ጥሩ ስሜት አይታይበትም ነበረ እና እሱም ተቀይሮ ሲወጣ ተመልክተናል ማለት ነው በትላንትናው ጨዋታ ላይ። ግን ኤንዞ ፈርናንዴዝ ምን ያህል ለቼልሲ ወሳኝ ተጫዋች እንደሆነ የትላንትናው ጨዋታ በደንብ ቁልጭ አድርጎ ያሳየ ነው። ሌላው የትላንትናው ጨዋታን የአንኳሩ ጉዳይ ብዬ የማስበው የአሌሃንድሮ ጋርናቾ ነው። እኔ ትላንትና እንግዲህ ኤስቴቫኦ በጉዳት ምክንያት ተቀይሮ ከወጣ በኋላ ጋርናቾ ነበረ ወደ ሜዳ የገባው እና ትላንት ሊያሳይ አልቻለም ለማንቸስተር ዩናይትድ በቃ ምን አይነት ፐርፎርማንስ እንዳለው እንዲህ አይነት ምርጥ ተጫዋች ነው ያጣችሁት የሚለውን ነገር ጋርናቾ ትላንት ለዩናይትድ ለቀድሞ ቡድኑ ለቀድሞ ደጋፊዎቹ ሊያሳይ አልቻለም እና እንደውም ቅድም እንዳልኩት የተጓዥ የማንቸስተር ዩናይትድ ደጋፊዎች ሁሉ ሲጮሁበት ነበር እና ትላንትና በጣም ጥሩ ያልሆነ ፐርፎርማንስ ነው ያሳየው ጋርናቾ። እኔ ዘንድሮ በቂ እድል ስላልተሰጠው ማለትም ወይ የኤፍኤ ካፕ ወይ ካራቦ ካፕ ላይ ነው የሚሰለፈው ወይ ፕሪሚየር ሊግም ወይ ቻምፒየንስ ሊግም ላይ ቢሆን ተቀይሮ ስለሆነ ወደ ሜዳ የሚገባው ያን ያክል በጣም የተሻለ የሚባል ይሄ ተጫዋቹን ጥሩ አልተጫወተም ወይ ጥሩ ተጫውቷል የሚለውን ነገር ለማንሳት በቂ የጨዋታ እድል ማየት ይኖርብናል ብዬ አስባለሁ። የአሌሃንድሮ ጋርናቾን በተመለከተ ግን ያየነው ሳምፕል ሳይዝም ቀላል የሚባል አይደለም። የጋርናቾ ሜዳ ላይ ሲገባ እኔ 2 ጨዋታዎች ላይ ነው በቃ የተጫዋቹን ምርጥ ፐርፎርማንስ ዘንድሮ ያየሁት። አንድ ከካርዲፍ ጋር በተደረገው ጨዋታ ላይ በጣም ጥሩ ፐርፎርማንስ ያሳየበትን ጨዋታ አስታውሳለሁ። ከዛ ደግሞ አንድ ሌላ ጨዋታ ነበረ ለጊዜው ዘነጋሁት እንጂ አንድ ጨዋታ ነበር እና እነዚህ 2 ጨዋታዎች ላይ ነው በቃ አሌሃንድሮ ጋርናቾ ከምርጥ ፐርፎርማንስ ጋር ያለውን ብቃት ሜዳ ላይ በቼልሲ መለያ አሳይቷል ብዬ የማስበው። ከዛ በስተቀር ግን ሜዳ ላይ በሚሰለፍበት ጊዜ ያለው አስተዋጽኦ እዚህ ግባ የሚባል አይደለም። ትናንት እንደውም 5 ከ10 ነው የተሰጠው በጨዋታው ላይ በነበረው ፐርፎርማንስ እና በቂ ድልም አልሰጠውም ብለን እንዳንል ተቀይሮ እየገባም ቢሆን በምንም ብቻ 39 ጨዋታዎችን አድርጓል ዘንድሮ እና 8 ጎል አስቆጥሮ 4 አሲስት ነው ያደረገው እና የትላንትናው ፐርፎርማንሱ ለእኔ በጣም ደካማ ነበር ብዬ አስባለሁ። ኳሶችን ያገኛል ግን ደግሞ አይሞክራቸውም፣ ወደ ሳጥን እየሰበረ አይገባም። የጋርናቾ አንዱ ኳሊቲው ምንድነው? ኳስ ከያዘ በኋላ ወደ ሳጥን እየታጠፈ እየሰበረ እየመጣ የሚመታቸው ኳሶች ከርል እያደረገ የሚያስቆጥራቸው ጎሎች ናቸው ተጫዋቹን በጣም ትልቅ ኳሊቲ አለው የሚያስብለውና ትናንት ዲዮጎ ዳሎ ምንም ሊያፈናፍኑ አልቻለም በዚህ ቦታ ላይ። ከዚህ በተጨማሪ ደግሞ የጋርናቾ እንቅስቃሴ በጣም ዝግ ያለ ነበረ። በቃ ወይ ኳስ ወደ ኋላ ይመልሳል ወይ ደግሞ ዲያጎናል ፓስ ነው አሊያም ኳሱን ያሻማዋል፣ ግን የሚያገኘው ተጫዋች አልነበረም እና ትላንትና እንግዲህ ተጫዋቹ ወደ 64 የሚጠጉ ኳሶችን ነክቷል። 5 ጊዜ ኳሶችን ሉዝ ያደረገበት ወይም ፖዚሽኖችን ያጣበት ነበር ማለት ይቻላል እና
ቼልሲዎች በተለይም ደግሞ በዚህ ክረምት ካስፈረሟቸውና ብቃታቸው አጠያቂ ከሆኑ ተጫዋቾች መካከል ለኔ አንዱ ጋርናቾ ይመስለኛል። በትላንትናው ዕለት አሁን የነበረው የጨዋታ የሜዳ ላይ እንቅስቃሴ ጥሩ ያልነበረ ምሽትን እንዳሳለፈ በደንብ ሜዳ ላይ ተመልክተናል። ገና 21 ዓመቱ ነው። ታለንት አለው፣ ምንም ጥያቄ የለውም። ለቀጣዮቹ ጊዜያት በደንብ ራሱን አሻሽሎ መቅረብ ይችላል። ግን እንደውም እሱ ወደ ቼልሲ ሲመጣ እኮ አንድ የሰጠው አስተያየት ምንድን ነበረ? የአንድ የቻምፒየንስ ሊግ ጨዋታ ላይ በነበረ የቅድመ ቃለ መጠይቅ ወይም ደግሞ ፖስት ፕሪማች ኢንተርቪው ላይ ተጫዋቹ ሲናገር ወደ ቼልሲ የመጣሁት ራሴን አንድ ደረጃ ለማሻሻል ነው ብሎ ሲናገር ነበረ። ግን ጋርናቾን እውነት ወደ ቼልሲ ከመጣ በኋላ ባየነው ፐርፎርማንስ እውነትም እንዳለው አንድ ደረጃ ተሻሽሏል ወይስ ባለበት ነው ስታክ አድርጎ የቀረው የሚለውን ነገር ማየት በጣም ወሳኝ ነገር ነው። እኔ ትናንት እንደውም ኤስቴቫው ተቀይሮ መውጣቱ በጉዳት ምክንያት ለቼልሲዎች በጣም አሳሳቢ ነው። ለቀጣዮቹም ጨዋታዎች የማይደርስ ከሆነ ትናንትና ባየነው የዚህ ተጫዋች ፐርፎርማንስ መሰረት ለቀጣዮቹም ጨዋታዎች በዚህ ቦታ ላይ ሊሰለፍ የሚችለው ብቸኛው አማራጭ እሱ ነው የሚሆነው እና ምን ያክል እንግዲህ ለቼልሲ ከዚህ በኋላ በሚመጡት ጨዋታዎች ነገሮቹም እጅግ በጣም አስቸጋሪ ሊሆኑ እንደሚችል የተመለከትንበት ምሽት ነው እና ለእኔ ጋርናቾ ትላንት በጣም ካሳለፋቸው ጥሩ ካልሆኑ ምሽቶች መካከል አንደኛው እሱ ነበረ። በእርግጥ ትላንት ቼልሲ እንደ ግለሰብ ብቻም ሳይሆን እንደ ቡድንም ካየነው የነበረው ፐርፎርማንስ ይሄ የማንቸስተር ዩናይትድን የተከላካይ መስመር የሚያስከፍት አልነበረም። አጥር ሰርተው ነው ዩናይትዶች የሚጫወቱ የነበሩትና ያንን አጥር ማስከፈት በራሱ ለቼልሲዎች በጣም ትልቅ ከባድ ስራ እንደነበረ የተመለከትንበት ጨዋታ ይመስለኛል። ጋርናቾን በዚህ በኩል እናነሳዋለን። ሌላው ትላንትና ለማንቸስተር ዩናይትድ ማሸነፍ በጣም ትልቅ አስተዋጽኦ የነበረው ትልቁ ጉዳይ የማንቸስተር ዩናይትድ የተከላካይ መስመር ተጫዋቾች ይሄ ነው። በቃ በጣም ትላንትና ትልቅ ሮል የነበረው በተለይም ለዚህ ቡድን ማሸነፍ። ቅድም እንዳልኩት ተጫዋቾቻቸው በጉዳት ምክንያት ከጨዋታ ውጪ እንደሆኑ ይታወቃል። እነ ሌኒ ዮሮ፣ ሃሪ ማጓየር፣ እነ ሊዛንድሮ ማርቲኔዝ በጉዳትም በቅጣትም የሌሉ ተጫዋቾች ናቸው። ስለዚህ እነዚህን ተጫዋቾች የሚተኩ ተጫዋቾችን አሰልጣኙ ትላንትና ማሰለፍ ነበረበትና በሜክሺፍት ነው ቦታ ቀይሮ ኑሴር ማዝራዊን ያሰለፈው። ማዝራዊ ጥሩ ነበረ። ትላንትና የነበረው የማንቸስተር ዩናይትድ መከላከል እጅግ በጣም የሚያስገርም ነበረና የሴንተር ባክ ቦታን እንዲሸፍን በተጠራበት ሰዓት የነበረው ፐርፎርማንስ እጅግ በጣም የሚያስገርም ነው። አይደን ሄቨን ትላንት በጣም ጥሩ ምሽትን አሳልፏል በመከላከሉ ረገድ። በተለይም ደግሞ የማንቸስተር ዩናይትድ ተጫዋቾች ትላንትና ጥቅጥቅ ብለው ነበረ ሲከላከሉ የነበሩት። በጣም ኮምፓክት ነበሩ። ያንን ቦታ ጥሶ ማለፍ ለቼልሲዎች በጣም አስቸጋሪ ነበረ። ቼልሲዎች ኳስ ይቀባበላሉ፣ ከዛ ወደ መስመር ነው የሚወጣው፣ ወይ ወደ ጋርናቾ ይወጣሉ፣ ወደ ዛኛው መስመር ወደ ቀኙ መስመር ይወጣል፣ ወይ ደግሞ ወደ ተቃራኒ አንግል ደግሞ ኳስ ይወጣልና ወደ ግራ መስመር ደግሞ የሚመጣበትን እናይ ነበረ፣ ወደ ፔድሮ ኔቶ ማለት ነው። እንደውም አሰልጣኙ ሊያም ሮዚነር ምን አደረገ በኋላ ላይ ጋርናቾ በተፈጥሯዊ ቦታው እንዳልተሰለፈ ስለሚያውቅ ወይም ደግሞ ለሱ በግራው መስመር መጫወት የተሻለ ነው በሚል እሳቤ ፔድሮ ኔቶን ወደ ቀኝ ያመጣውና ጋርናቾን ወደ ግራ መስመር ነበረ የመለሰው። ግን ኳስ ያገኛሉ። በጣም በቼልሲ በኩል ተደጋጋሚ ክሮሶችን ነበረ የትላንትናው ጨዋታ ላይ ስናይ የነበረው። ክሮስ ይደረጋል፣ ግን ክሮሱ አጥጋቢ አልነበረም። ምናልባት እነ ዴላፕ እነ ፎፋና በግንባር ገጭተዋቸው የግቡ ብረት ከመለሱባቸው ኳሶች ውጪና አይደን ሄቨን ቅድም እንዳልኩት 19 ዓመቱ ላይ ያለ ተጫዋች ነው። ግን የማንቸስተር ዩናይትድን ሳጥን በደንብ ማኔጅ አድርጎ የወጣ ተጫዋች ነው። በቃ በደንብ አስተዳድረውታል። ሳጥኑ ላይ ያንዳንዱን ኳሶች ያወጡ ነበረ፣ ዱዌሎችን ያሸንፉ ነበረ እና እንቅስቃሴያቸው በጣም ጥሩ ነበረ እና እኔ ማንቸስተር ዩናይትድ እንደዚህም መከላከል እንደሚችል በደንብ የትላንትናው ጨዋታ ያሳየ ነው። ዩናይትድ አጥቅቶም ሲጫወት በደንብ እያጠቃ ጌሞችን ማሸነፍ ይችላል። ከዛ ደግሞ ተከላክሎም በደንብ የተሻለ ጨዋታን ማሳየት ይችላል እና የማይክል ካሪክ አጫወት ትላንትና ለቼልሲዎች እጅግ በጣም አስቸጋሪ እንደነበረ ጭምር ነው የተመለከት ነው። የቼልሲን የማጥቃት እንቅስቃሴ በደንብ አስቁመውታል። 21 ሙከራ ሞክረው ከ21ዱ 3 ወይ 4 ነው ኢላማውን የጠበቀ ሙከራ ያደረጉት። ያ ማለት በጣም ዝቅተኛ የሰክሰሽን ሬት ወይም ደግሞ ሙከራዎችን ይሞክራሉ፣ ግን ኢላማውን የጠበቀ አይደለም። ወደ ግብነት የመቀየር ቁጥሩንም ከተመለከት ነው በጣም ዝቅተኛ ነው እና ለማንቸስተር ዩናይትድ በተለይ ትላንትና ለማሸነፋቸው መከላከሉ በጣም የተሻለ ነበረ። ማጓየርም ባይኖር ሊዛንድሮ ማርቲኔዝ ወይ ሌኒ ዮሮም ባይኖር
ማንቸስተር ዩናይትድ በጣም ጥሩ በሆነ መንገድ ተከላክሎ የሚፈልገውን ነገር ይዞ ወጥቷል። ባለፈው በሊድስ ዩናይትድ ሲሸነፉ አንዱ የነበረው ችግር ሊድሶች በቀላሉ ነበረ ወደ ሳጥን ይደርሱ የነበሩት። እነ ኖህ ካፎር፣ እነ ዶሚኒክ ካልቨርት ልዊን፣ እነ ታናካ የመሳሰሉ ተጫዋቾች ቶሎ ቶሎ ወደ ሳጥን ይደርሱ ነበረ። ግን ትላንት በፍጹም ያንን አልፈቀዱላቸው የማንቸስተር ዩናይትድ ተጫዋቾች። ዞናል ማርኪንጋቸው ጥሩ ነበረ፣ ዋን ቱ ዋን ማርኪንጋቸውም ጥሩ ነበረ እና ጨዋታውን አሸንፈው የወጡበት አንዱ ትልቁ ኳሊቲ ይሄ ነው ሊባል ይችላል። ግን የትላንትናውን ድል ደግሞ ስናነሳ ብሩኖ ፈርናንዴዥን አለማንሳት አይቻልም። እኔ ብዙ ጊዜ ክርክር ሲገጥሙ አያለው። አንዳንዶቹ ኦቨርሬትድ ነው፣ በጣም ከሚሰራው በላይ የሚወራለት ተጫዋች ነው ይላሉ። አንዳንዶች ደግሞ አንደርሬትድ ነው፣ በቃ እንደሚሰራው ስራ አይወራለትም ይላሉ። እና ለእኔ በዚህ ማንቸስተር ዩናይትድ ቡድን ውስጥ እንደ ፋኖስ እያበራ ያለ ተጫዋች ብሩኖ ፈርናንዴዥ ነው። ይህንን የማንቸስተር ዩናይትድን አመት ስናነሳ፣ ከዚህ በፊትም የነበሩትን አመታት ስናነሳ ያለ ብሩኖ ማንቸስተር ዩናይትድን ማሰብ እጅግ በጣም ከባድ ይመስለኛል እና ትላንትና እንግዲህ ያችን አንድ ቅጽበት ነው ያገኘው። እሷን አሲስት አደረገ፣ ወደ ግብነት ተቀየረች እና ያንን አሲስት ያደረገበት ሁኔታ በጨዋታው ላይ ቼልሲዎች ካደረጉት ከዛ ሁሉ ክሮስ የብሩኖ አንዷ ክሮስ በጣም የተለየች ነበረች እና በቃ አሲስት በማድረግ የተዋጣለት እጅግ በጣም ድንቅ ፐርፎርማንስ የሚያሳይ ተጫዋች መሆኑን የተመለከተ ነው። እንግዲህ አሁን በቃ ወደዛ ነገር የበለጠ የተጠጋ እየመጣ እንዳለ እያየን ነው የምንገኘው። ሪከርድ ሊሰብር ነው። 18 አሲስቶች ላይ ደርሷል። ባለፈው ከሊድስ ጋራም ሲሸነፉ አሲስት ያደረገው እሱ ነበረ እና ዩናይትድ ጎል ካስቆጠረ ብሩኖ ነው በቃ አሲስት ሊያደርግ የሚችለው። ምንም ይሄ የሚያጠያይቅ ጉዳይ አይደለም እና የብሩኖ የሜዳ ላይ እንቅስቃሴው በጣም የተለየ ነው። እንደውም ባለፈው ዘ ቴሌግራፍ ላይ አንድ ቃለ መጠይቅ ወጥቶ ነበረ። ለእረፍት በነበራቸው ጊዜ አንድ ቃለ መጠይቅ ሰጥቶ ነበረ እና ኢቭን እንደውም አንዳንዶች ምን ይላሉ ትሬኒንግ ሜዳ ላይ ለኦፍሳይድ ሳይቀር የሚጨቃጨቅ ተጫዋችን ይሉታል። ግን እሱ ሲናገር ያን በቃ ማደርገው ማሸነፍ ስለምወድ ነው፣ በቃ መሸነፍ አልወድም እና ያንን ስሜት ሌሎች ተጫዋቾችም እንዲጋሩኝ ይፈልጋሉ፣ የቡድን ጓደኞቼም ያንን ስሜት እንዲጋሩኝ ይፈልጋሉ ሲል ነበረ እና ባለፈው ክረምት እንግዲህ ብሩኖን ለመሸጥ ተቃርበው እንደነበረ ይታወቃል። እንደውም እሱ ከዛ በኋላም እንደተናገረው ሩበን አሞሪም ነው ያስቀረኝ እንጂ የዩናይትድ ኃላፊዎች እኔን ለመሸጥ በጣም ፍላጎት ነበራቸው ብሏል። እንግዲህ አስቡት ተጫዋቹ ተሸጦ ቢሆን ወይ ደግሞ ማንቸስተር ዩናይትድ ለቆ ቢሆን ዩናይትድ ምን ሊሆን ይችል ነበረ፣ ያለ ብሩኖ የማንቸስተር ዩናይትድ ፐርፎርማንስ ምን ሊሆን ይችል ነበር የሚለው ለእኔ በጣም ከባድ ነው። በቃ ወጠን ያለ ጨው እንደማሰብ ማለት ነው እና ብሩኖ ሁሌም ሪከርድ የሚያስመዘግብ ሪከርድ በሪከርድ ላይ የሚደራርብ ተጫዋች ነው እና እንግዲህ ትላንትናም እሱ ያስመዘገበው እያንዳንዱ የነካቸው ኳሶች አንድ ሙከራም ሞክሯል በእርግጥ በጨዋታው ላይ። ከዚህ በተጨማሪ አሰልጣኙ ካሪክ አንዱ ትልቁ ነገር ምንድን ነው ለነ ካዜሜሮ ትቶላቸዋል። በቃ እንዲከላከሉ መከላከሉን እንዲያግዙ ብሩኖ በነፃነት እንዲጫወት አድርጎታል እና ያ ብሩኖ በነፃነት መጫወቱ ተጫዋቹ በፈለገው ሁኔታ በደንብ ማጥቃቱን እንዲያግዝ የግብ ዕድሎችን ዴሊቨር እንዲያደርግ ለተጫዋቹ እድል ሰጥቶታል እና ከዚህ በፊት ሌሎች ተጫዋቾች ያደረጓቸውን ነገሮች እሱ ደግሞ በደንብ በተሻለ ሁኔታ ያደረጋቸው ነው። እነ ቴሪ ኦንሪ እነ መስቶዚል አይነት በጣም ክላስ ያላቸው ተጫዋቾች ያደረጓቸውን ነገሮች ነው እያደረገ ያለው ብሩኖ እና የነ ሴስክ ፋብሪሃስ የነ ሙሐመድ ሳላ እንዲህ አይነት ነገሮችን ያው ከዚህ በፊትም ሲያደርጉ ስናይ ነበረ። ብሩኖም እንግዲህ አሁን 2 ብቻ ቀርቶታል የቴሪ ዳንኤል ኦንሪን እና የኬቨን ደብሮይነን ሪከርድ ሊጋራ። አንድ ከጨመረበት ደግሞ የሪከርዱን የግሉ ማድረግ ይችላል እና ለኩኛ ጎል አሲስት ያደረገበት ሁኔታ እጅግ በጣም የተለየ ነበር ማለት ይቻላል። የትላንትናው ድል ታዲያ ወይም የትላንትናው የቼልሲ ደግሞ ሽንፈት ለሁለቱ ክለቦች ምን ማለት ነው የሚለውን ስንመለከት ያው ዩናይትድ ስቴትመንት የሆነ ዊን ነው። እኔ ዩናይትድ ዘንድሮ 3ኛ ደረጃን ይዞ የሚጨርስ ይመስለኛል። በጣም ጥሩ ፐርፎርማንስ ነው እያሳዩ ያሉት። ቶፕ 4 ላይ በጣም በተሻለ ሁኔታ ገፍተው እየሄዱ ነው ያሉትና አሁን የበለጠ እንደውም እየራቁ እየመጡ ነው ከታች ካሉት ከነ ሊቨርፑል ከነ ቼልሲ አንጻር ስትመለከቱት ቡድኑ በጣም የተሻለ ፐርፎርማንስ እያሳየ እየመጣ እንዳለ እየተመለከትን ነው። አሁን ዩናይትድ 58 ነጥብ ደርሷል። 5ኛ ደረጃ ላይ ከሚገኘው ሊቨርፑል ያለው የነጥብ ልዩነት 6 ደርሷል። ያው በእርግጥ ዛሬ ሊቨርፑል ጨዋታ አለው። ከቪላም በ3 ነጥብ ልዩነት ርቋል። ቪላም አንድ ጨዋታ ይቀረዋል። የበለጠ ለቶፕ 4 ሴኪዩር እያደረገ የመጣ ቡድን ነው እና እኔ ዩናይትድ ከዚህ በኋላ ራሱ ነጥብ ቢጠልም ወይ ቢሸነፍም
ቶፕ ፎርን ሚስ ያደርጋል ብዬ አላስብም። የሆነ አይነት አንዳች ሚራክል ወይ እግር ኳሳዊ ተአምር ካልተፈጠረ በስተቀር ለቼልሲ ግን በጣም አስቸጋሪ ነው። ቶፕ ፎሩን አሁን አጣብቂኝ ውስጥ ከቶበታል ያለው ሁኔታ። ቅድም እንዳልኩት ከቼልሲ ጋር 3 ቡድኖች እኩል 48 ነጥብ ይዘዋል። ብሬንትፎርድ 48፣ ቦርንመዝ 48 7ኛና 8ኛ ደረጃ ላይ ተቀምጠዋል እና ቼልሲ አሁን ከቶፕ ፎሩ የበለጠ እየራቀ ነው። አሁን ዛሬ ሊቨርፑል ኤቨርተንን የሚያሸንፍ ከሆነ ከቼልሲ ጋር ያለው የነጥብ ልዩነት 7 ይደርሳል እና ከቶፕ 5 የ7 ነጥብ ልዩነት ማለት በጣም ከባድ ነው። ኦልሞስት የ2 ጨዋታ ምናምን ልዩነት 2 ጨዋታና አንድ ደግሞ ያቸው ውጤት እንደማለት ነው እና በጣም 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 ሰፊ ልዩነት ገና ካሁኑ እየመጣ ነው። ጨዋታው ሊያልቅ 4 ጨዋታ 5-6 ጨዋታ በቀረው ጊዜ ነው ያን ነገር እየተመለከትን የምንገኘው እና 5 ሳምንት በቀረው ጊዜ እንዲህ አይነት ውጤት ማስመዝገብ በጣም ከባድ ይመስለኛል። እንደውም ቼልሲ ከላይ ካሉት ይልቅ ከታች ካሉት ጋር ነው በጣም እየቀረበ ያለው። ብራይተን 47 ነው፣ ኤቨርተን 47 ነው። እንደውም ዛሬ ኤቨርተን ካሸነፈ ጭራሽ ቼልሲን ሁሉ ከደረጃው ዝቅ ያደርገዋል እና አላውቅም ቼልሲ ያለበት ሁኔታ እንደውም ወደ 10ኛ ወደ 11ኛ ሁሉ እንዳይወርድ በጣም ነው የሚያሰጋው። እንግዲህ ቀጣይ ከብራይተን ጋር ነው የሚጫወተውና ብራይተን 47 ነጥብ ነው፣ ቼልሲ 48 ነው። ስለዚህ ቀጣይ ሲጫወት ከሌላ ተፎካካሪ ጋር የሚያከናውነው ጨዋታም ስለሆነ እኔ ለቼልሲ ቶፕ 5 ለመግባት ነገሮችን በጣም ውስብስብ ያደረገበት ውጤት ይመስለኛል የትላንትናው ጨዋታ። ሊያም ሮዚነር ላይም ይህንን ስሜት ስናይ ነበረ። በተለይ ጨዋታው እየተካሄደ በነበረበት ሰዓት ቼልሲ ጎል ማስቆጠር ባልቻለበት ቁጥር አሰልጣኙ ፊት ላይ ፍራስትሬሽን፣ ንዴት፣ ቁጭት እንመለከት ነበርና የትላንትናው ጨዋታ እንዲህ አይነት መልክ ነበረው ማለት ነው። ጨዋታውም ካለቀ በኋላ አሰልጣኙ አንድ ጥያቄ ቀርቦለት ነበር ሊያም ሮዚነር። በአራት ጨዋታ ግብ አላስቆጠራችሁም የሚል ጥያቄ ነበር የቀረበለት። ከኒውካስል፣ ከኤቨርተን፣ ከማንቸስተር ሲቲ አሁን ከማንቸስተር ዩናይትድ ጋር ጎል አላስቆጠረም እና በ12 ጨዋታ ደግሞ አንድ ጊዜ ብቻ ነው ክሊንሺት ይዞ የወጣው እና የቡድኑ ሁኔታ አስጊ ነው ወይ ተብሎ ተጠይቆ ነበር እና አሰልጣኙ የዛሬውን ውጤት ለመቀበል በጣም ከባድ ነው፣ ጉዳት አጋጥሞን በ10 ተጫዋች ስንጫወት ለጥቂት ሰከንዶች በ10 ተጫዋች ብንጫወት አንድ ሙከራ አድርገው እሱንም ማስቆጠሩ፣ ከዚያ በኋላ ደግሞ እኛ ደጋግመን አጠቃን፣ ወደ ሳጥን ኳሶችን ስናሻማ ነበር፣ ነገር ግን አልተጠቀምንባቸውም። እንደውም 4 ወይ 5 ጊዜ የግብ ብረት የመለሰብን ይመስለኛል እና ዛሬ ማድረግ በቃ የሌለብን ነገር ቢኖር ቀኑ የኛ አይደለም ብለን ማሰብ፣ በራሳችን መናደድና ማዘን የለብንም። ጠንክረን መስራት ነው ያለብን። ይህንን ነገር መቀየር ይጠበቅብናል። እኔ በፍጹም አልዋሽም ብሏል ሊያም ሮዚነር። ያላየሁትንም አልናገርም። ከጨዋታ መጀመሪያ ጀምሮ እስከ መጨረሻው ድረስ የበላይነቱን የያዘ ቡድን ያየሁት ቼልሲን ነው። ነገር ግን ያገኘናቸውን አጋጣሚዎች በተሻለ ሁኔታ መጠቀም ነበረብን። አሁን ላይ ነጥቦችን እያሳጣን ያለው ይሄ ነው ብሎ ተናግሯል። እንግዲህ ቼልሲ ተደጋጋሚ ሙከራ ያደርግ ነበረ፣ ያንን አልተጠቀመም። የሲቲውም ጨዋታ ላይ ያ ነው ቡድኑን ዋጋ ያስከፈለው። ስለ ኤስቴቫኦ ጥያቄ ቀርቦለታል። ስለ ተጫዋቹ ጉዳት በጣም አዝኗል ብሏል ሊያም ሮዚነር። በረፍት ሰዓትም እያለቀሰ ነበር ብሏል ሲናገር። አሳዛኝ ጉዳት እንደሆነ ነው አሰልጣኙ የገለጸው። ለሱ በጣም አዝኛለሁ። የሃምስትሪንግ ወይም የጡንቻ ጉዳት ሳይሆን አይቀርም። ጉዳቱም የደረሰበት ከግብ ጠባቂ ጋር 1-1 ተገናኝቶ ለመሮጥ በሞከረበት ወቅት ነው። በዚያ ሰዓት ነው ጡንቻው ላይ የመሸማቀቅ ጉዳት ያጋጠመው። ጎበዝ ልጆች ናቸው፣ ጠንካራና ታታሪዎች ናቸው እና ኤስቴቫኦም ፈጥኖ እንደሚመለስ ተስፋ አደርጋለሁ የሚል ሀሳብ ሰጥቷል። በዚህ ሰዓት ላይ ኤስቴቫኦ ደግሞ መጎዳት ለቼልሲዎች ሌላ ራስ ምታት ይመስለኛል። ማይክል ካሪ ግን ውጤቱን በተመለከተ ምን ተሰማህ ተብሎ ተጠይቆ ነበር እና እንዲህ ያሉ አጋጣሚዎች ናቸው እንድንኖር ውጤታማ እንድንሆን የሚያደርጉን ትልልቅ ብቃቶች፣ ትልልቅ ውጤቶች እና የዚህ አካል መሆን መቻላችን በጣም አስደስቶኛል፣ እርካታም ተሰምቶኛል፣ በተለይ ደጋፊዎቻችን ሲደሰቱ ማየት ብሏል። ዛሬ በተለያዩ ምክንያቶች ድሉ ለእኛ ትልቅ ነበር ብሏል። የተጎዱብን ተጫዋቾች ነበሩ፣ ቅጣት ላይ ያሉም ተጫዋቾች አሉ። ሌኒ ዮሮ በመጨረሻ ሰዓት ከጨዋታ ውጪ መሆኑን አዲስ እቅድ እንድናወጣ አስገድዶን ነበረ እና ልጆቹ በጥሩ ሁኔታ ላይ መሆናቸውን አረጋግጠዋል። ከዚህ በተሻለ መጫወት እንችላለን፣ ነገር ግን የዛሬው ጨዋታ ውጤት ላይ ያተኮረ ነበር ብሏል። ማንቸስተር ዩናይትድ ከማጥቃቱ ይልቅ ሞር መከላከሉ ላይ ያመዘነ መሆኑን የገለጸበት ነበር። ለማንኛውም ቅድም እንዳልኩት ለማንቸስተር ዩናይትድ በጣም ስቴትመንት የሚባል ትክክለኛ የማሸነፍ ቡድን መሆኑን የተመለከትንበትና ቶፕ 4 ገብቶ እንደሚያጠናቀቅ ከወዲሁ እያረጋገጠ የመጣበት ነው። ቀጣይ ከብሬንትፎርድ ቀጥሎ ከሊቨርፑል ጋር ጨዋታቸውን ያከናውናሉ። ለቼልሲ ግን በጣም መጥፎ ውጤት ይመስለኛል። እንግዲህ በቀጣይ
ብራይተን እና ከሊድስ ዩናይትድ ጋራ ጨዋታቸውን የሚያከናውን ይሆናል። ስለዚህ ጨዋታ ምን ተሰማችሁ? የቼልሲ ውጤት ቶፕ 5 ገብቶ የቻምፒየንስ ሊግ ቦታን ያገኛል ብላችሁ ታስባላችሁ ወይስ ዩሮፓ ሊግ ወይስ ኮንፈረንስ ሊግ? ስለ ዩናይትድ ውጤትስ ምን ሀሳባላችሁ? ኮሜንት ላይ ሀሳቦቻችሁን አጋሩን። ቪዲዮን ከወደዳችሁት ላይክ፣ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። እግዚአብሔር ቢፈቅድ ደግሞ ምሽት ላይ ከ11 ሰዓት ጀምሮ ከባልደረቤ ቢኒያም ዘውዱ ጋር የማንቸስተር ሲቲና የአርሰናልን ተጠባቂ ጨዋታ በቀጥታ ስርጭት ወደ እናንተ ይዘንላችሁ እንቀርባለን። ለበኋላ ቀጠሮ እንያዝ፣ እኛ ደግሞ እዚህ ጋር እናበቃለን ማለት ነው።